እንግዲህ እሷ ሰውዬ በእግሬም ቢሆን በፈረስ አልቀርም ይሄዳለሁ ብዬ ተናግሬያለሁ። ወይኔ በላቸው ተናግሬ ማለት ደመጥም ማለት ነው። አንቺ ሴትዮ ይሄን በእግሬም ቢሆን በፈረስ የምትይውን ነገር ታቆሚያለሽ አትሄጂም? አላቆምም እሄዳለሁ። ታቆሚያለሽ አትሄጂም አልኩኝ። አላቆምም እሄዳለሁ። ታቆሚያለሽ እሄዳለሁ። ታቆሚያለሽ እሄዳለሁ። ባል ሲያቃር ምን አይነት ግርግር ነው እናንተ? ኧረ እንደው ይሄ መንደሩ ኧረ ምንድን ነው እናንተ? ኧረ እንደው እንዴት ነው የጨዋት ማጣው ይሄ ሰፈር? ጫኔ ምንድነው ግርግሩ? ማርቆስ ነው ዘውላል እንዴት? ኧረ እኔስ ምን ሆነ አውቄ ማርቆስማ በ27 አይደል እንደምንሄድ የተነጋገር እኔስ ግራ ገብቶኝ አይደል እንዴ? ቆይ እስኪ አብረን እንሂድ። ምንድነው የሰው ማስፈረጃ ለዚህ ማለት ደግሞ ምንድነው ምን ናችሁ ነው? ቆይ እስኪ ተረጋጋ። ቆይ እስኪ ተረጋጉ። እስኪ ቆይ እስኪ ተረጋጉ። እስኪ ቆይ አንተ በላቸው ሻሸ ምንድነው የሆናችሁት? እንግዲህ ነገሩ ወዲህ ነው። ስሙኝማ ይሄው እንግዲህ እንደምታዩት የጮኩኝ በጉጉት ስጠብቅ ከርሜ ተዘጋጅ ያለውን ነገር አዘገጃጅ እሸሽ ነው መሄድ አትቀሪም ሲል ከርሞ ዛሬ ቀኑ ሲደርስ በዋዜማው አመታዊ ክብረ ባህል ነው፣ ታሪካዊ ክብረ ባህል ነው። ማንም አይቀር ሲል ከርሞ በዋዜማው ዛሬ እግዚአብሔር ያሳያችሁ አትጅም ብሎ ያስቀር። እስኪ ቆይ ዝም በሉ እናንተ። እንደው እውነቴን ነው። ይሄን ከመሰለ ባህልማ ከቀረህ ምኑን ጎጃም ኖርከው? በል ምኑን ጎጃም ኖርከው? እሰይ ደህና አድርገው ይገሩልኝማ። ልብ ጆሮ ታለ ስማ። አዎ ሁላችሁም ስሙ። እንግዲህ ደብረ ማርቆስ ከተማ ከሚያዝያ 27 እስከ 30 ልትሞሸር ቀናት ብቻ ቀርቷታል። ደብረ ማርቆስ ከተማ እነሆ እንግዲህ በደጃዝማች ተድላ ጓሉ መንቆረር ተብላ ተቆረቆረች። ንጉሥ ተክለ ሃይማኖት ደግሞ የቅዱስ ማርቆስ ቤተክርስቲያንን በማሰራታቸው ከተማዋ ደብረ ማርቆስ ተብላ እንድትጠራ አዋጅ በማስነገራቸው ከተማዋ ደብረ ማርቆስ ተብላ መጠራት ጀምራለች። ከተማችን ደግሞ እነሆ ከተቆረቆረች 172ኛ ዓመቷ ላይ ደርሳለች። እናም ደግሞ እንግዲህ የልደት በዓሏንም እንዲሁም ደግሞ ሚያዝያ ማርቆስን በደብረ ማርቆስ የሚል ታላቅ በዓል ተዘጋጅቷል። ከሚያዝያ 27 እስከ 30 ደግሞ አይቀርም። የት ነው? ደብረ ማርቆስ። አዎ ለመላው ኢትዮጵያውያንና ትውልደ ኢትዮጵያውያን እነሆ በውቢቷ ደብረ ማርቆስ ከተማ ከሚያዝያ 27 እስከ 30 አይቀርም። አዎ አይቀርም። ሚያዝያ ማርቆስን በደብረ ማርቆስ